ጋሼ የሰው ነፍስ አጥፍተዋል። ምን? አባቴ እንደሆነ አላውቅም እያልሽ ነው ማለት? እንዴት? እንደተሳሳትኩ እንጂ ለምን እንደተሳሳትኩ እንኳን ጠይቃችሁኝ አታውቁም። ሁሉም ተደበላለቀ። የአቶ ላይኩን ቤት መላው ቅጡ ጠፋው። እውነቱ ወጣ። የደፈረሰው ጠራ። ሚስጥሩ ተጋለጠ። ሁሉም አወቀ። ናሆም የአባቱን ስቃይ የአባቱ ያለበትን ሪስክ አወቀ። አምራ ያጠመደችው ወጥመድ ከሸፈባት። ኑሐሚንና ናሆምን ለማጣላት ያሰረችው ሴራ ተበላሸ። ናሆም እውነቱን አወቀ። ኤሚን ራሷን ሳተች። አቶ ተሰማ የአቶ ላይኩንን መከራ ሰሙ። አቶ ላይኩን የዳግምን አባት እንደገደለው አወቀ። እጅግ ያሳዝናል። ለእኔ ቤተሰብ ሲቆረቆር የእሱ ቤተሰብ ገደል ገባ። ለእኔ ቤተሰብ ሲጨነቅ የእሱ ቤተሰብ ሰላም አጣ። ለእኔ ቤተሰብ ሲጨነቅ የእሱ ቤተሰብ ተበታተነ። ጓደኛዬ ምን ያህል ፈተና ገጥሞሃል? ምን ያህል ህመሙን አለፍከው? እንዴትስ ቻልከው? በማለት ከባድ ጭንቀት ውስጥ ገብተዋል። ሁሉም ከባድ ውጥረት ገቡ። እጅግ አሳዛኝና እጅግ ልብ አንጠልጣይ የሆነው ተወዳጁ ኑሐሚ ብዙ የምናተርፍበት ብዙ እውቀት የምንቀስምበት እያንዳንዳችን የጓደኝነት ልክ የወዳጆች መለኪያ ብዙ ማጣት፣ ማግኘት፣ መደሰት፣ ማዘን ሰውን የምንለካበት እጅግ አጓጊና እጅግ ልብ አንጠልጣይ ሆኗል ማለት ነው። ናሆም እንግዲህ በአምራና በናሆም መሀል የተፈጠረው ነገር አምራ ያሴረችው ሴራ ናሆም እውነቱን ደርሶበታል። እንግዲህ አምራ ለወንድ ልጅ ጥሩ አመለካከት የሌለ ገንዘብን ብቻ ማሳደድ የጀመርኩት በአባቴ ምክንያት ነው። አባቴ በልጅነት ያሳደረብኝ ጫና ያደረሰብኝ ጠባሳ አባቴን እኔው በእጄን የገደልኩት። እናቴን አይኔን እያየ ሲያሰቃያት፣ ቁም ስቅሏን ሲያሳያት፣ በገዛ ንብረቷ ሲጫወትባት፣ የወንድ ልጅ ስሜቴ፣ የወንድ ልጅ ፍላጎቴ፣ የወንድ ልጅ ትንሽ እንኳን ፍቅር እንዳይኖረኝ እርግፍ አድርጌ የቀበርኩት በአባቴ ምክንያት ነው። ናሆም እመነኝ አባቴን የገደልኩት እኔ ትላለች አምራ። ምን ያህል አረመኔና ምን ያህል ጨካኝ ብትሆኝ ነው የአባትሽን ልክ የአባትሽን ጠባሳ የልጅነትሽን ቁስል እኔ ላይ የምትወጪው? ቆይ እኔ ብንበደልኩሽ እንዳይጎልብሽ የፈለግኩሽን ባረኩልሽ፣ እንዳይርብሽ የፈለግኩትን ባረኩልሽ፣ እንዳይጠማሽ እንደፈለግሽ እንድትዝናኒ ብር በሰጠውሽ፣ አምኜሽ ሙሉ ልቤን በከፈትኩልሽ፣ ምነው ብናረኩሽ ከኋላ የወጋሽኝ? ወግተሽኝም አላቆምሽም። እየተከተልሽ ህይወቴን ፈተና ታበዥበታለሽ። አሁን ደግሞ ምን ቀረሽ? በቤተሰቦች መሀል ገብተሽ ሰላማቸውን የምታሳጩ። ቆይ አንቺ ማነሽ? ከስህተትሽ የማትማሪ ከኋላ ታሪክሽ የማትገሰጭ። ሰው ከስተቱ የሚማረው ለመለወጥ ሲሞክር ነው። አንቺ ግን እየተለሳለሽ ቆዳሽና ማስክሽን እየቀየርሽ ሁልጊዜ የሰውን ህይወት ፈተና ታበዥበታለሽ። ቆይ ምን አረኩሽ? በቃኝ አምራ፣ አንቺን ባለሽበት ሰላም ሁኜ እኔም ባለውበት ሰላሜን እፈልጋለሁ ብዬ ስታውሽ ትከተኛለሽ ይላል። አሁን ትልቁ ጉዳይ ትልቁን ሚስጥር ቋጥሮውን ያላወቀው ዳግም ብቻ ነው። የአባቱን መሞት ማን ገደለው? ማን ቀበረው? በምን ምክንያት? እንዴትስ የሚለው ትልቁ ሚስጥር ያልደረሰው ለዳግም ብቻ ነው። ሁሉም አውቀዋል። ሁሉም የአቶ ላይኩን መልካምነት ስለሚያውቁ ለአቶ ላይኩን መከላከልና ለአቶ ላይኩን መጨነቅ ጀምረዋል። ናሆምም ሲሰማ አባዬ ለእኔ ሲጨነቅ ለእኔ ሲንከራተት ልኬም ህመሙን በውስጡ ቀብሮ ነው። የእሱን ህመም ማን ይካፈለው? የኔን ሲቃይ ሲካፈለኝ፣ የኔን ህመም ሲከላከልልኝ፣ የኔን ጉዳት ሲጎዳልኝ የእሱን ህመም ማን ተካፈለው? የእሱን ጉዳት ማን አብሮ ተጎዳለት? አባዬ እንዴት ልዘንልህ? እንዴትስ ልዘንልህ? እንዴትስ ልወቅ? ሳትነግረኝ ህመምክን በውስጥህ ቀብረህ አባዬ እንዴትስ ልካፈልህ? እንዴትስ ልረዳህ? ሳትነግረኝ በውስጥህ አፍነህ ይዘህ ታመህ እያለን አሁን ከባድ ጭንቀት ውስጥ ገብቷል። ትልቁ ጉዳይ እዚህ ጋር አቶ ተሰማ ነው። አቶ ተሰማ ኑሐሚ የቤቱን ሚስጥር ትልቁን ጉዳይ ነግረዋለች። አቶ ተሰማም በላይኩን ላይ ከመፍረድ በዝናሽ ላይ ነው የፈረዱት። ጓደኛዬ ምን ያህል ደግና አስተዋይና ለሰው ተቆርቋሪ
የማይወዱትንም የሚወዱትንም ቤተሰብ የሆነውንም ያልሆነውንም ስብስብ አድርጎ የቤተሰብ ፍቅር የሚሰጥ ሰው ትልቅ ትንሽ የማይል እኩል አይን የሚያይደግ ሰው ነው። ስለዚህ ፈተና ለሳቸው አይገባውም። እኔን ጓደኛዬ ብቻህን ስትጋፈጥ፣ ብቻህን ስትንገበገብ፣ ብቻህን በጸጸት ስትገረፍ ቆይተሃል። ምን ነው በምን አጋጣሚ እጅ ተሳሳተ በማለት እንግዲህ ከባድ ጭንቀት ውስጥ ገብቷል። የናሁሜና የኑሃሚ ሰርግ ሲጠበቅ እንግዲህ እንደዚህ ያለ ዱብዳ መጥቷል። ይህም እንግዲህ በአምራ መዘዝ ነው። የዚህ ሁሉ ጥፋት መንስኤ አምራ ናት። አምራ እንግዲህ ያንን ቴዲ የሚባለውን ወይዘሮ ዝናሽ ቪዲዮውን እንዲቀርጽላት ያደረገችውን ሰውዬ እሷ ሂዳ ከዛ ሰው ያንን ቪዲዮ ባታመጣ ይሄ ሁሉ ታሪክ ባልመጣ ነበረ። በእርግጥ ወይዘሮ ዝናሽም የሆነ ጥቅም ልታመቻችበት እና የራሷን እቅድ ልታሳካበት ነው ያንን ቪዲዮ ያስቀረጸችው። ግን እሾህም በሾህ ይባላል እና በኋላም እንግዲህ ያ ቪዲዮ ዘሎ አምራ እጅ ላይ ከገባ በኋላ ቤቱ ምስቅልቅሉ ወጥቷል። አሁን ዳግም አባቴ የታለን የምፈልገው አባቴን ነው እያለ አንዳንድ ፍንጮች ስለ አባቱ ማግኘትም ሲጀምር፣ አንዳንድ ፍንጮች ደግሞ ይቀበራሉ። አሁን ትልቁ ጉዳይ ሁሉም ቤተሰብ አውቋል፣ ግን ዳግም ብቻ ነው ያላወቀው። ይህ ጉዳይ እስከ መቼ ይደበቃል? እስከ መቼ ይቀበራል? እጅግ አጓጊና እጅግ ልብ አንጠልጣይ። አምራም አሁን ቆዳዋን እያለሳለሰች ለናሆም ይቅርታና ምሕረት እንዲሰጣት የምታደርገው እርምጃ በፍጹም ላንቺ ምሕረት የለኝም፣ ያ ሁሉን ፈተና ያ ሁሉ መዓት አምጥተሽብን እንዴት ነው አንቺን ላምንሽ የምችለው? ከአንቺ በላይ አረመኔነትና ስግብግብነት የለም። ይህ ሁሉ የመጣው ባንቺ ነው። ከኤርሚያስ ጋር ተቀናጅተሽ ይህን ሁሉ ተንኮል ባትዘረጊ፣ ይህን ሁሉ ወጥመድ ባታጠምጂ፣ ወንድሞቼም ቤተሰቦቼም እህቴም እዛ የተረገመ ሰው ጋር አትወድቅም ነበረ ይላል። እውነትም ነው። አሁን ትልቁ ጉዳይ ኤርሚያስ ስለ ዳግም አባት የተወሰነ አውቃለሁኝ፣ አቶ ላይኩንና ወይዘሮ ዝናሽ በድብቅ ገለው ጫካ ቀብረውታል የሚል ኢንፎርሜሽን ነው እንጂ ማስረጃ የለውም። ግን እንግዲህ ዳግምና አቶ ላይኩን ሲገናኙ በጣም ከባድ ጭንቀት ውስጥ ነው የሚገባው አቶ ላይኩን። ምክንያቱም እውነቱን እያወቀ ሚስጥሩን እያወቀ የሚለው ሀሳብ ግን አሁን ከዳግም ውጭ ሁሉም ቤተሰብ ያውቃል፣ ሁሉም ማለት ነው። እና ይህ ጉዳይ ሲወጣ በጣም አስጊና በጣም ያስፈራል። ምክንያቱም ዳግም ሳይወድ በግድ ወደ በቀል የሚገባብን ነው። በእርግጥ ካሁኑም በአባቴ የመጣብኝ አባቴን የነካብኝ በአባቴ አልደራደርም የሚለው ዳግም ግን በሂደት ሚስጥሩን አውቀው የተቀበረበትን ሰምተው እውነቱን አውቀው ሀቁን ተረድተው እሱን ዝም እንዳሉት ያወቀለት ግን እኔ ያን ያህል ምሕረትና ያን ያህል ርህራሄ ይኖረዋል ብዬ አላስብም። አሁን ዲኤንኤኑ ሲመረመር ያንተ አባት አይደለም ሲባል ምን ያህል ጸጸት ውስጥ እንደገባ እናቴን፣ ወንድሜን ሁሉንም ጠርጥሬ ነበረ ያለ ምክንያት ግን ስሜታዊ ሆኜ ነው እያለ የነበረው። አሁን ግን ሁሉንም አውቀው በአቶ ላይኩን ተገሉና በአቶ ላይኩን እንደተቀበረ ሲያውቅ ዳግም ከባድ በቀልና ከባድ ግብግብ መፈጠሩ የማይቀር ነገር ነው። ከዳጥ ወደ ማጡ ሆኗል ነገሩ። ኤሚንስ ምን ሰምታ ነው ራሷን የሳተችው? ማንስ ነው እንደዛ ራሷን እንድትጥል ያረጋት?